ቤተሰብ እዚህ ሰፈር ምን እየተካሄደ ነው ያለው? ከምሬንም ነግራችሁ በጣም ያሳዝናል ማለት ነው። እንግዲህ ከሩታ ጎን የነበሩ ሁላቸውም በሙሉ ወደ አብርሽ እየመጡ ነው። አብርሽን ይቅርታ እየጠየቁ ነው። አብርሽን ሩታ ደግሞ ትናንት አይታችኋል፣ የአብርሽን ቤተሰቦች ይቅርታ ስጠይቅ ምናምን። ስለዚህ አብርሽና ሄርሜላ ላይ ከባድ የሆነ ሴራ ታስቡባቸዋል ማለት ነው። የሆነ ነገር ሊያደርጓቸው ነው። ስለዚህ መጠንቀቅ አለብህ። አብርሽ እንዴት ነው የዋህ የምትሆነው? በምን ኬዝ ነው እንደዛ የራቁህ? በምን ኬዝ ነው አሁን ሊታረቁ የሚችሉት? ይቅርታ ስላሉህ ብቻ አንተ ይቅርታ መቀበል የለብህም ብዬ የማስበው እንደኔ ማለት ነው። ገባህ አይደለ? ለምንድን ነው መጀመሪያ የውሸት ደጋፊ ሆነው ስምክን ሲያጠፉ ትዳርክን ሊበትኑ ምናምን በጣም ሲታገሉ የነበሩ ሰዎች በአንድ ቀን መተው ይቅርታ ሲጠይቁ ቡዚየም ተቀበለች፣ አንተም ዛሬ ደግሞ ተቀበልካት ማለት ነው፣ ተቀበልከው ማለት ነው። ነገ ደግሞ ዳኒ ደግሞ መቶ ሄርሜላን ደግሞ ይቅርታ ይላል፣ የዛን ይቀበላሉ። እዛም በኋላ ህይወታችሁ ምስቅልቅለውን ያወጣሉ ማለት ነው። ስለዚህ የነሱ ይቅርታ ለእናንተ ምንድነው የሚጠቅማችሁ? ምንድነው የሚጎዳችሁ ነገር? ለምን ዝም አትሏቸውም? ለምን ታገኛቸዋላችሁ ከነዚህ ልጆች ጋር ማለት ነው? የሄርሜላና የአብርሽ ፍቅር አሁን ነው ከባድ ደረጃ ላይ ያለው፣ ከባድ ሌብል ላይ ያለው አሁን ነው። ሜሪ ራሱ በባለፈው እንደዛ ስትል እኔ እውነት ነው ይሄ ነገር እውነት ደስ ብሏት ነው እውነት ለነሱ አስባ ነው ለነሱ ተጨንቃ ነው ምናምን ብዬ በጣም አሳስቦኝ ነበር ማለት ነውና ይሄ ነገር ፌክ ነው እየተደረገባችሁ ያለው ነገር። አብርሽና ሄርሜላ መንቃት አለባችሁ። በፍቅራችሁ ላይ እየገቡ ከባድ የሆኑ ነገሮችን እየሰሩባችሁ ነው ያለው። ስለዚህ የእናንተ ፍቅር እንዲቆይላችሁ ከፈለጋችሁ ይሄን ፍቅር አብራችሁ ማሳለፍ የምትፈልጉ ሰዎች ከሆናችሁ ፕሊስ በተቻላችሁ መጠን ከነዚህ ልጆች በመራቅ ነው መሆን ያለበት። ከምሬንም ነግራችሁና የማይሆን ነገር የማይመስል ነገር ስለተነገራችሁ ብቻ እውነት ነው ብላችሁ የምትከተሏቸውን ነገሮች ፕሊስ አግባብ ቢኖረው እንደኔ አሪፍ ነው ያስባለሁ። ከዛ ውጭ ግን ያምጣር መቶ ጠርቶ ይቅርታ ስላለህ ብቻ ይቅርታ መቀበል ምናምን ምንድነው? በደንብ የሆነ አሳማኝ የሆነ ምክንያት መኖር አለበት። ወደ አንተ ሲመጡ ሩታ ጋር ምን አይተው ነው? ምን አይነት ጥፋት አይተው ነው? በምን አይነት መልኩ ነው ወደ አንተ ሊመጡ የሚችሉት ምናምን የሚለውን ነገር በደንብ አድርገህ ራስክን አንደርስታንድ አድርገህ መወሰን አለብህ ብዬ ነው የማስበው። ከዛ ውጭ ግን እነሱ ዝም ብለው መጡ ሄዱ ስለተባሉ ብቻ አንተ የነሱን ነገር ሰምተህ እሺ ይቅርታ አድርጌላችኋለሁ ምናምን ካንተ ጋር በፈለከው ለአንተ ምንድነው እነሱ ሊያስፈልጉህ የሚችሉት? ምንድነው ያንተ ጎደሎ ነገር እነሱ ሊሞሉልህ የሚችሉት? ባስፈለግነህ ሰዓት ሁላ ከጎንህ አለ ምናምን የምትሉ ሰዎች እየመጣችሁ ለሱ ቫልዩዋችሁ ምንድነው የምትሞሉለት ነገር መታችሁ ማለት ነው መታችሁ የምትሞሉለት ነገር አላችሁ? የምታረጉለት ነገር አላችሁ? ምንም አይነት ነገር የምታረጉለት የምትሆኑለት ነገር እኮ ምንም ነገር የለም። ግን እያረጋችሁ ያለው ነገር በጣም ነው የሚያስጠላ፣ በጣም ነው የሚያሳፍር እውነት ለመናገር ማለት ነው። ማርያምን አምላችሁ በጣም ያስጠላል እንዴ! ከአብርሽ ህይወት ውጡ ስትባሉ ማሰሙ ምን አይነት ገገሞች ናችሁ? በቃ እግዚአብሔርን አምላችሁ እኔ እንጃ፣ ይሄ ነገር ጥሩ አይደለም። ሩታና አብርሽ ወደ ድሮ ሊመለሱ ነው ምናምን በላይ ብለው አብርሽን በየትም ሊያሳምኑ ስለሚችሉ እግዚአብሔርን ሄርሜላ በአሁኑ ሰዓት አብርሽን ይዘሽ ከሀገር መውጣት ነው ያለብሽ። ማርያም ከሀገር መውጣት ነው ያለብሽ በአሁኑ ሰዓት። ጥቅልል ብለሽ ውጥት አለቀ። ከዛ ውጭ ግን በዚህ ገብቶ በዚህ ወጥቶ እንደዚህ ብሎ ምናምን የሚባል ነገር ምንም አይነት አግባብ አለው ብዬ አስፈላጊ ነው ብዬ አላስብም። ከማንም ጋር የምትታረቃቸው መታረቆች የምታደርጋቸው ሪሌሽንሺፕ ምናምን ይቅርታ ምናምን የምትባባሉት ነገር ምንም አይነት ነገር እኔ ደስ ያለኝ ነገር የለም እውነት ለመናገር ማለት ነው። ማርያምን ምንም ደስ ያለኝ ነገር የለም ምንም ማለት ነውና ይሄ ነገር እናንተ አግባብ አለው ይታረቁ ይቀጥሉ ምናምን ብላችሁ የምታስቡ ከሆነ እናንተ ታውቃላችሁ። ለኔ ግን ምንም ደስ ብሎ እየታየኝ ያለ ነገር የለም። በተቻላችሁ መጠን ማድረግ ያለባችሁን ነገር አድርጋችሁ አብርሽ ከነዚህ ልጅ እንዲርቅ ብታደርጉ እንደኔ አሪፍ ነው የማስበው። ለማንኛውም እወዳችኋለሁ፣ አክብራችኋለሁ። እናንተ ያላችሁን ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ። በተቻለ መጠን አብርሽና ሄርሜላ እንዲወጡ ከሀገር ማድረግ አለብን። ሰሞኑን ማርያም እናም ብላችሁ